እና እናቴ ስልክ ዝቅተኛ ደረጃ ላይ ነው የምትኖረው ኑሮ ማለት ነው። ከዛ እኛን ለማሳደግ በጣም ብዙ ነገር ነው የምትሰራው። እንደዛ እንደሆነ ደግሞ አክስቴ ታውቃለች። ምን ትሰራለች? በቃ ያገኘችውን ነገር ሰው ቤት ምናምን ነው አስገባሻለሁ ብላ ነው ያመጣችኝ። አይ የኔም እድል ሆኖ ነው እንጂ እኮ እሷም እናቴ እነሱ ልጆቿን እንደምታኖረው እኔንም ታኖረኝ ነበር። ለእሷም እናቴም አልሆነላትም እንጂ ለዛ ነው አታውቅም። ሩቅ ስለሆነ መምጣት አልችልም። ያው እኔ እዚህ ጥሩ ኑሮ እንደምኖር አድርጋ እንድታስብ እንድትል ብላ 500 ምናምንም ለእናቴ ደግሞ 500 ብር በጣም ብዙ ነው። ትልክላታል። እኔ ደግሞ ለእናቴ ያው እናቴንም አላስቸግራትም ብዬ ነው እዚህ የሆንኩትን ነገር የሆንኩኝ ዝም ያልኩት። አታልቅሽ ታለቅሽ ምናምን አለ እና በዚህ አጋጣሚ ሰርፕራይዝ ላድርግሽ እና እስቲ ያቸው እንደዚህ ላንቺ ነው ያመጣሁት። ደግሞ ፈታ በይሽ ወናችሁ ምን ትናችሁ ለኔ ነው ላንቺ ነው አኩኩሉ በሉ ልጆች እንደገና ዙሪያዬ ጨልሟል ለኔ አልነጋም ገና ለኔ አልነጋም ገና በልቤ ላይ ጸጸት ሐዘን ዘርተሽብኝ። ሰላም ቤተሰብ እንዴት ናችሁ? ባላችሁበት ሰላምና ጤና ብዝት ይበላችሁ። እንግዲህ ቤተሰብ ያው ዛሬ ያለሁት እሷ ያለችበት ቦታ ነው እና ብዙዎቻችሁ እየደወላችሁ ነበረ እየጠየቃችሁን ያላችሁ ሰዎች አላችሁ። ምንድነው የሆነው አጋጣሚ? ያው እንግዲህ እሷ ያው እንግዲህ ሆቴሉም ነው ሂጂ ቀስቀስሻት ምናምንና ከዛ ቁርስ አዝዤ ነው እዚህ ቁጭ ብዬ እየጠበቅኳት ያለሁት። እንግዲህ ቅድም ምንድነው የገዛኸው ምናምን ካላችሁኝ ደግሞ ላሳያችሁ። እዚህ ጋር የተወሰኑ ልብሶችን ይዤላታለሁ። ብዙም ባይሆን ቅያሬ ይሆናታል። ቲሸርቶችን ምናምን ሱሪዎችን የተወሰነ ሳይዟን በትክክል አላውቀውም፣ ግን እንዲህ ነግሬው ምናምን ያው እንግዲህ አይታችኋል ያለውን ነገር እና ትንሽ ልብስ ይዤላት መጥቻለሁ። ማለት ምንም በነበረችበት ልብስ ነው ያለችው እና በጣም ምስኪን የሆነች ልጅ ናት ምናምን እና ህይወቷን ደግሞ ትነግራችኋለች። በጣም ምስኪን በቃ ከመላችሁ በላይ የሰው ልጅ በልጅነቱ እንዲህ ይሆናል ብላችሁ ማታስቡት ህይወት አለ አይደለም? እንደዛ አይነት ልጅ ናትና በጣም እንትን ብያታለሁ። በቃ ብትሲስ ትምህርት ይሆናችኋልና ለነሱም አብዛኛው ሰዎች ደግሞ ሊረዱ ይችላሉ። በዚህ አጋጣሚ የሚረዳሽም ሰው አይጠፋም እና ታሪክሽን ብትነግሪያቸው እንዲህ በካሜራ ምናምን ብያታለሁ። ብዙዎቻችሁ ደግሞ ደውላችሁ ወሎ የት አካባቢ ምናምን የምትሉ ሰዎች አላችሁ። ቦታው ምናምን በእርግጠኝነት እንዲህ ነው ብላ ባትነግረኝም ግን የሆነ ምን ቦታ ነው ያለችኝ። እሺ ስመጣ እንትን እላታለሁ። ብቻ የደወላችሁልን ሰዎች አላችሁ፣ አይዛችሁ ምናምን ያላችሁ ሰዎች አላችሁ። ያው እየመጣች ነው በር ላይ ነይ። ያው እዚህ ጋር ያችሁ ተናጨ ሰዳት ያው እየመጣች ነው። ምስኪን ደግሞ ቆንጆ ነገር ትመስላለች። ቀደም አግኝቼሻለሁ። ያው እንግዲህ ድጋሚ ላለማስፎግ እሺ እንዴት ነው የክላስ ተመችቶሻል? እንግዲህ ሰላም በያችሁ። ዝም ብለሽ ሰላም በይ። ባታውቂም ካሜራ ምናምን እንደዚህ ከዚህ በፊት አታውቂም። ቤተሰቦች አሉኝ። ታሪክሽን ለኔ ነግረሽኛል ምናምን ቅድም እንዳልኩሽ ለነሱም ብትነግሪያቸው ምናምን ብዬሽ ነበርና እሱን እናወራለን ምናምን ብቻ ግን ብቻ ሰላም ዝም ብለሽ ብዙዎች ደውሎልኝ ነበርና ስላንቺ ምናምን ጠይቁ እና በዚህ አጋጣሚ እኔ ሰርፕራይዝ ላድርግሽና እስቲ ያቸው እንደዚህ ላንቺ ነው ያመጣሁት። ደግሞ ፈታ በይሽ ወናችሁ ምን ትናችሁ ለኔ ነው ላንቺ ማለት ልክሽን አላውቀውም፣ ግን
ምን ነው ደበረሽ? ኧረ አልደበረኝም። አመሰግናለሁ። ኧረ ኖርማል ነው። እና ችለታችሁ እየበዛብኝ ነው። ኧረ አንቺ እንደዛ አይባልም። እንደዛ አይባልም። ብዙ ነገር ብዬሻለሁ አይደለ? እንደውም እስኪ ቀይሪውና እኔ ነው ቀይሪውና እናንተ ቀይረሽ ሁሉንም ይዤ ልሂድ። አዎ መስኪን ሰው ማውራት እራሱ አልችልም። ጌታ የኔ እናት ብቻ ስትመጣ እንገናኝ። አንቺ ያምርብሻል። የምር ልክሻ ነይ እዚህ ጋር። አመሰግናለሁ። እሺ አይ ገመት ጎበዝ ነኝ ማለት ነው። አዎ ትችላለህ። አይ አሪፍ ነው። እኔ እንደውም ፈርቼ ነበረ ታውቂያለሽ። አይሆንሽም ምናምን ብዬ አጠረሽ እንዴ? አይ የጎተትሽው ነው እኮ። አይ ይቀየራል፣ በዚህ ካጠረሽ ምናምን ይቀየራል። እና ደግሞ በቃ እንትን በይ እሺ፣ ራስሽን አታጨናንቂ ምናምን አታበይ ምናምን ነገሮቹን ሁሉንም ነገር ለማስተካከል እንሞክራለን ያለው ምናምን። ከዚህ በፊት የተለቀቀው ቪዲዮ ላይ አንቺን ያዩ ሰዎች አሉና ምን ላይ ደረሰች የደወሉ ሰዎች አሉ፣ የሚደውሉልኝ ሰዎች አሉ ምናምን። ብዙ ሰው ስለ አንቺ ተጨንቆ እንትን እያለኝ ነበርና እና አብዛኛዎቹ ደግሞ ማናት፣ ከየት ነው የመጣችው፣ የት አካባቢ ናት ምናምን እያለኝ ነው። እና እሱን በደንብ እስቲ ስለ አንቺ ታሪክ እኔን ነግረሽኛል፣ እንዴት እንደነበርሽ በጣም የሚያስከፋ ህይወት የሆነ እንትን ውስጥ እንደነበርሽ አውቃለሁና እስቲ ካመጣጥሽ ጀምረሽ ስለ እናትሽ ስለ አንቺ ያለውን ነገር ንገሪኝ እስቲ። ቤተሰብን እዚች ጋር እያየን ማለት ነው። ያው እንደነገርኩ ላንተ እኔ የመጣሁት ከአማራ ክልል ነው ማለት ከወሎ ማለት ነው። ከዛ ከእናቴ ጋር ነበር የምኖረው። የኔ ታናናሾች አሉ ቤት ውስጥ እና እናቴ ስልክ ዝቅተኛ ደረጃ ላይ ነው የምትኖረው ኑሮ ማለት ነው። ከዛ እኛን ለማሳደግ በጣም ብዙ ነገር ነው የምትሰራው። እንደዛ እንደሆነ ደግሞ አክስቴ ታውቃለች። ምን ትሰራለች? በቃ ያገኘችውን ነገር ሰው ቤት ምናምን ነው የምትሰራው እና አክስቴ ደግሞ እንደዛ እንደሆነ ታውቃለች። ከዛ ልክ እንዳገባች አካባቢ ምናምን ነበር የመጣችው እኛ ጋር ማለት ነው። እኛ ጋር መታ ኑሯችንን ምናምን ስታይ እሷን እኔ ላግዝሽ ምናምን እንደ ልጄ ልያዝልሽ ምናምን ብላ እኔን ወደዚህ ልታመጣኝ ማለት ነው። ወደዚህ አመጣችኝና ከዛ በኋላ መጀመሪያ እንደመጣው አካባቢ ያው ብዙም ባይባልም ጥሩ ነበር፣ እንዳሁኑ ባይሆንም እንክብካቤዋ ትንከባከብሽ ነበር፣ ጥሩ ነበር። ከዛ በኋላ ስልክ አረገዘች። ከዛ እያለን ትምህርት ቤት አልገባሁም። ትምህርት ቤት ትገቢያለሽ ተብዬ ነበር የመጣሁት። ከዛ ትምህርት ቤት አልገባሁም። እዚህ መጣው። እዚህ ስመጣ ነገሮች እንደጠበቅኳቸው አልነበሩም። እኔ ሌላ ነገር ነበር ያሰብኩት። ምግባችን ባይዞ ቁርስ አዝዤ ነበረ እያወራሽ እዛ እያለሽ ነው እዚህ ልሽ ወረድኩትና እየበላን እናውራ። እንደው እጅሽን ታጠቢያለሽ ነው እዚህ ታጠቢ ነው እዚህ ጋር ታጠቢና ነው በዚህ ውሃ ታጠቢ ችግር የለም። እንግዲህ ቤተሰብ ምግባችን ደርሷል። እኔ በልቻለሁ፣ ግን ደግሞ ያው ብቻዋን ከምትበላ አብሬያት እንትን እላለሁ ምናምን። እኔ ሁለት አጣብሲ አረቁ አራክ ብሮት ልቀድስልሽ። እሺ ቢሽ ቆይ ትንሽ ተብላና እናወራለን ምናምን። አትፍሪ እሺ፣ እንደ ታላቅ ወንድምሽ ምናምን። እሺ ብዙ ስላልበላሽ ማታም ደግሞ አልችልም ብለሽ ተከሰሽ ነው የገባሽው ነው። እኔ በልቻለሁ እኮ ላንቺ እውነት በልቻለሁ። ኧረ ያዥ ችግር የለም። እሺ በእጄ እበላለሁ። አንቺ አፍረሽ ነው? እሺ ችግር የለውም።
ላጉርስ? አይ በቃ በኋላ መጣጣ። እሺ አውሪኝ። እሺ ከዛስ? ብቻ ቤት ውስጥ በጣም ጫና ይበዛብኝ ነበር። ማልሰራው ስራ የለም። የትልቅ የትንሽ አይደለም፣ በጣም ብዙ ነው የምሰራው። ከወለደች በኋላ ደግሞ ድጋሚ አሁን አንድ ልጅ ደግማለች። በቃ የእነሱን ልብስ ታሳጥበኛለች። የልጆች ልብስ ደግሞ እንደምታውቀው ነው። በጣም ብዙ ነገር ነው የምሰራው። ቤት ውስጥ ማሰራው አይነት ስራ አይደለም። እሷ ምንም አትሰራም፣ ወይ ቢሮ ሄዳ መምጣት ነው እንጂ ምንም አትሰራም። አሁን ግራ ይገባኝ ማለት አንደኛ ትምህርት ቤት አልገባሽም፣ ሁለተኛ ደግሞ እንደ ልጅ አሳድጋለሁ ብላ። ኧረ ነገሩ በጣም ከባድ ነው። አዎ ትምህርት ቤት አስገባሻለሁ ብላ ነው የመጣችኝ። አይ ያኔም እድሌ ሆኖ ነው እንጂ እኮ እሷም እናቴ እነሱ ልጆቿን እንደምታኖረው እኔንም ታኖረኝ ነበር። ለእሷም እናቴም አልሆነላትም እንጂ ለዛ ነው። እኔ ደግሞ ለእናቴ ያው እናቴንም አላስቸግራትም ብዬ ነው እዚህ የሆንኩትን ነገር የሆንኩኝ ዝም ያልኩት። አይ አታልቅሽ፣ አታልቅሽ። ታለቅሽ ምናምን አይደለም፣ አታልቅሽ። እንኪ ጠራጊውና አይዞሽ። እሺ እናትሽ ደውላልሽ ምናምን አታውቅም? ለእናትሽ ደውልሽ እናትሽ እንትን እንደዚህ ነው ብለሽ አታወሪያትም? ለእናቴማ ትደውልላታለች። እናቴም እኮ ትደውላለች። ግን እኮ ያኔ ለምንድን ነው አንቺ ማታወሪያት? የዛኔ ወይ ትምህርት ቤት ሄዳለች ወይ ከልጆች ጋር ልትጫወት ወጣለች። እንኳን እኔ ለመጫወት ልወጣ ትምህርት ቤት ወዴትም እንደሆነ አላውቅም። ልጆቿ ናቸው የሚማሩት፣ እኔ አልማርም። መማር እየፈለኩኝ ያለ መማር ደግሞ ያው ታውቀዋለህ፣ በጣም ከባድ ነው። ብቻ እኔ አሁን ግራ ገባኝ ስልሽ እናትሽ ስትደውልሽ ማታገኝሽ ከሆነ እሺ እናትሽ መታ ማታውቅም? መታ አታውቅም። ሩቅ ስለሆነ መምጣት አልችልም። ያው እኔ እዚህ ጥሩ ኑሮ እንደምኖር አድርጋ እንድታስብ እንድትል ብላ 500 ምናምንም ለእናቴ ደግሞ 500 ብር በጣም ብዙ ነው። ማን ትልክላታለች አከስተሽ? አዎ። ከዛ በመሀል ልጄን አፍቃኛለች። አታልቅሽ፣ እንትን ተረጋጊና ነገር እንጂ ልጄን አፍቃኛለች ምናምን ስትላት ትምጣ ምናምን ስትላት ከዚህ ነው የመሰለ ኑሮ ነው እንደ የምትለያት ምናምን ትላታለች። እሷ እኮ እዚህ በጣም ህይወቷን እያስተካከለች ነው ምናምን ትላታለች። እኔ ግን ያለሁበት ኑሮ ሌላ፣ እሷ የምታወራው ሌላ። እዚህ እኔ እየተሰቃየሁ ነው ያለሁት። ለእናቴ አውቃ ታስመስላለች። ስወጣ ምናምን በቃ እኔ ከዞራ ዞር ስልክ ትደውልና ትምህርት ቤት ሄዳለች ምናምን እየተማረች እኮ ነው፣ አትረብሻት፣ ልጅ ህይወቷን አትበጥብጪ ምናምን ትላታለች። እናቴም ሁለት የሚመስላትና ዝም ትለኛለች። እኔ ግን አሁን አልችልም። በቃ አሁን እኔ ወደ ሀገሬ ነው መሄድ የምፈልገው። አሁን ራሱ እየፈለጉኝ ነው የሚሆነው። በጣም እየፈራሁ ነው ያደርኩት። ማታ ራሱ የቃዣው ምናምን ያደርኩት እየመጣች በቃ የሆነ ታገኘኛለች፣ ታስፈራራኛለች ምናምን እንደዛ። በህልሜ በጣም ብዙ ነገር እየመጣብኝ ነበር። እኔ አልችልም። እሺ አሁን ባግዝሽና ወደ ሀገር ራሱ በወስድሽ አሁን ቤትሽን ታውቂዋለሽ? እዛ የሚቀበልሽ ሰው የለም፣ ስልክ የለም። እኔ አላውቅም፣ ግን ብቻ በቃ እዛ ሄጄ ጎዳና ራሱ እንትን ብል ራሱ ያገኘኛል አንድ ሰው ራሱ ሀገሬ ስለሆነ ማለት ነው። አሁን እዚህ ራሱ ካገኙኝ በቃ ይገሉኛል፣ እውነት ይገሉኛል። አንተ አልገባህም እንጂ እንደምናወራው ቀልድ ነገር አይደለም። እሺ ተረጋጊ። ማንም ይገልሽ ነገር የለም። እንዴ ሰው አይደለሽ እንዴ? ህግ አለ እኮ እንዴ። የሰው ነፍስ ቀላል ህግ ቢኖር ነው እኔ ሁሉ አግመንት እንደዚህ እየተሰቃየሁ የኖርኩት። ስላልተረዳሽ ነው። አሁን ስልሽ በቃ ተረጋጊ። ፈጣሪ አለ፣ አንቺ ገና ብዙ ነገር ይጠብቅሻል እኮ እንዴ። እሺ አሁን እኔ ወደ ሀገር እንድትሄጂ ላድርግሽ። ደግሞ እዛ ደግሞ ማንም የሚቀበልሽ የለም፣ የምታውቂው ሰው የለም። ጎዳና ኧረ በስመ አብ አይሆንም። አሁን እንደዛ ማለት አይደለም፣ ጎዳና እንድትወርቂ ምናምንም አይደለም። እሺ አሁን አንተ ራሱ እኮ እንዲህ አንተ እንዳገኘኝ ቢያውቁ ራሱ እኮ ሌላ ችግር እኮ ነው የሚፈጠረው። እሺ አሁን ነገሮችን እናስተካክላለን። ቤታቸውን ታውቂያለሽ? የትኛው? የእሷን አታልቅሽ። እሺ ተረጋጊ። በቀደም ያገኘችኝ ቦታ ነው፣ ግቢ ስለሆነ ይቆለፋል ቤቱ።
እሺ እነሱን እናስተካክላለን ቢያንስ ማለት ነው። ግን አንቺ አሁን ነገሮች እስኪስተካከሉ ድረስ እዚህ ትሆኛለሽ። በቃ እኔ በቻልኩት አቅም አግዝሻለሁ ካንቺ ስልሽ አሁን ላይ የት እንዳለሽ አያውቁም አይደለ? ስለዚህ ተረጋጊ አንቺ። የሚመጡም ከሆነ ህግ አለ፣ ፖሊስ ጣቢያ እንሄዳለን። ከዛ በኋላ እንደውም ላንቺ ማሪፍ ይሆናል ሁሉም ነገር ማለት ነው። እስከዛ ግን ተረጋጊ አንቺ። አሁን አታልቅሽ ምናምን በቃ ሁሉም ያልፋል የሆነ ቀን ማለት ነው። ከዚህ ደግሞ ወደዛ ላኳት ማለት አሁን ቤተሰብ እዛ የምታቆሱ የለም ድጋሚ ጎዳና ላይ መውደቅ ነው። ጎዳና ላይ ደግሞ ከዚህ የበለጠ ችግር ውስጥ ነው የምትገቢውና እኔም በቻልኩት አቅም እንትን ትያለሽ። ዛሬ እዚሁ በቃ ከፍልሻለሁ ያልጋውን ምናምን፣ ካልሆነ ሌላ ቀን ቤት ፈልጌልሽ ምናምን ትንሽ ክላስም እንከራያለን ካልሆነ ማለት ነው። ግን ደግሞ በኋላ ነገሮቹን በቃ እናስተካክለዋለን እስከ ህግ ድረስ ማለት ነው። እሺ እኔ በቻልኩት አቅም ካንቺ ጎን ሆናለሁ። ነገሮች ያስፈራልን እንጃ። ተረጋጊ አንቺ በቃ አሁን እንትን አትበይ። ነገሮችን ለማስተካከል ሞክራለን። እሺ ፈታ በይ በቃ ያልፋል። ዛሬ እንደ ዛሬ አይደለም፣ እንደ ጨለማ አይደለም። እንግዲህ ቤተሰብ ያው እኔም ያለችኝ ነገር ምንድነው እናቴ በጣም ዝቅተኛ ህይወቱ ስላለች ነው። በቃ የሰው ቤት እየሄደች ነው የምትሰራው፣ የሰው ልብስ እያጠበች። ከዛ በኋላ ነው አክስትዮ መጥታ ለራሷ እንደምትወስዳት እንደምታሳድጋት ነገር አድርጋ ይሄ ሁሉ ስቃይ። እንደውም ብዙ ነገር አለ ግን እሱን ማንሳት ስለማልፈልግ ነው ለኔ ያለችው ማለት ነው። ባልዩ በጣም እያስገደዳት ምናምን እንትን ይላት ነበርና ያው ብቻ በጣም ከባድ ነው። በህፃንነቷ ይሄ ሁሉ ነገር ከደረሰባት እንግዲህ ያስቡት። ልጇም ሴት ልጅ ሆና ያው በዘመር ነው እንኳን ባዳ አይደለም ዘመር ላይ ራሱ እንደዚህ ከሆነ አስቡት። ብቻ እስቲ አሁን በቻልኩት አቅም ካንቺ ጎን ነኝ። እኔም ደግሞ አለሁልሽ እንደ ወንድም። ይክሩም አለች። ይክሩ እዚህ ያልሆነችው ያው እንግዲህ ነግሬሻለሁ አይደለ? እሷ እዚህ ስላልሆነች ነው። እኛ እስካለን ድረስ ያው በቻልኩት አቅም አግዝሻለሁ። እሺ እኔ ዛሬም እዚሁ ታድሪና ከዛ በኋላ ነገ ካልሆነ ቤት እንፈልግልሻለን። ከመጡ ሰው ነው ለኛ አሪፍ ነው። እሺ ከመጡ እቺ አክስትሽ ራሱ አንቺን ብላ እኔ አልፈልግም። ህግ አይደለም ህግ ፊት ለፊት እናቆማቸዋለን፣ ነገሮችን እናስተካክላለን ምናምን ታገኙሽ ማለት ነው። ከመጡ ራሱ አታስቢሽ። ከዛ ባለፈ ግን እኛ አለንልሽ። በቃ ቢያውሽ በቃ ተረጋጊ ነው። ታብጂ ባዶ እጅሽ ጥሩ አይደለም። በቃ ቤተሰብ እሷም ተብላ ያለውን ነገር እናሳውቃቸዋለን። እሺ በቃ እንትን በይሽ ተረጋጊ። ግን ቶሎ የምትልከኝ ይመስልሃል ወደ ሀገሬ? እኔ ተማልክሽም አልኩሽ እኮ አይ አሁን እኮ ማለት ነው አንተ ያልገባህ ነገር ምን እንደው ታውቃለህ? እነሱ አሁን ካገኙ ለኔ ራሱ ጥሩ አይደለም። ችግር የለውም አሁን እኔ ጥሩ አይደለም እና አታስቢ ያልኩሽ እኮ በቃ ነገሮችን እናስተካክላለን እንጂ እኔ አሁን ከዚህ ሄደሽ ጎዳና ላይ እንድትወርቂ አልፈልግም። በጣም ከባድ ሰዎች ናቸው። አንተ በቃ ችግር የለውም ለኔ ይሁንብሽ። በቃ ቢያንስ ዝም ብለሽ በቃ ቤተሰብ ዝጋውና ካሜራ እሷም ተብላ ያለውን ነገር እኔ ያሳውቃቸዋለሁ የሚፈጠረውን ነገር። በቃ ህይወቷ ይሄንን ይመስላል። እንዲህ አይነት ልጅ ናት። ብዙዎቻችሁ የደወላችሁ የጠየቃችሁ ሰዎች አላችሁ እና አይዞ ያሉሽ ሰዎች አሉ። እሺ አመሰግናለሁ ምናምን በቃ እንደውም ህይወትሽን ያለውን ነገር ለነሱም እንዲያማከር እንሄዳለን። በቃ ዝጋው ካሜራና እናመሰግናለን። ቤተሰብ እንወዳችኋለን። ያለ እድሜ ማለት ነው ብዙ ነገር አየሁና መሳቅም ደከመኝ ማልቀስም ደከመኝ በጣም